አልመጣችም እንዴ? እኛ እኮ ያለችበት ቦታ ትንሽ ስናጣት እዚህ መጣ ይሆናል ነበር የመጣው። አዎ አልመጣችም። ያው እንዴትም ቢሆን መምጣቱ አይቀርም። ዳጊ የኔ ጨረቃ አንቺ ወደ ውስጥ እኔ ይዣት ማለቴ መኮራረፉን ቁጣው ምንም ነገር እንጀላታት። በቃ አብረን እንሄዳለን። አይ እኔ በቃለሁ፣ እናንተ ወደ ውስጥ በቃ ቶሎ አምጣት። እኔ ግን አብረህ ሄደህ ይሻላል። አያስፈልግም። ባይሆን ከአንተ ጋር የምናወራው ነገር አለ። እናንተ ወደ ውስጥ የኔ ናታን ወይ የኔ ጨረቃ ይዛት ወደዚህ ትመጣለህ አይደል? አዎ ይዛት ትመጣለህ። እሺ ዛሬ ሄደ ነበር? አይ ለምን? እኔ እየሄድኩ እንዳልሆነ ታውቃለህ። ደግሞ እሱ ትንሽ ክፍተት ነው የሚፈልገው። እሺ በጠዋት ሄዳለሁ። በዛ ላይ ማንኛውም ማስበው እሷን ለማየት ሄጄ። እሺ በቃ እንዳይደግ። ምን የጎደለ ነገር አለ? አይ የለም፣ መድኃኒትም እንዳለ ነግሮኛል። የጎደለ ነገር ሲሆን አሳውቃለሁ። ለደቂቃም ቢሆን ስቃዩ ማብቃት የለበትም። እምነት ያንተ ላይ ነው። እሺ ኬፉ ጋር ደግሞ ተስማምታችሁ ስላያችሁ በጣም ደስ ብሎኛል። የግድ እንደዛ መሆን ነበረበት። ለዛ እና ለብቻ ትሄዳለህ? ከሰው ጋር መንቀሳቀስ እንዳቆምኩ ታውቃለህ። ስለዚህ ወደ ውስጥ ግባ፣ ደውለህ ሁኔታውን አጣራ። እሺ ሄሎ፣ መድኃኒቱ ሰጣችሁት? እንዴት? ሐረግ ምዕራፍ 2 ስለጀመረ ብቻ ደስ ያላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩ። አብዛኛው በክፍል 137 ላይ ያያችሁት አሳዛኝ ነገር ነው። ከስንት ጊዜ በኋላ የቀጠለ ነገር ነው። ኤፍራታ ልጇን አጣለች። ኤፍራታ ድጋሚ ደግሞ ከናታን ጋር ያላቸው ግንኙነት በጣም የተራራቀ ነበረ። ናታን የራሱ የጀመረው አንዳንድ ነገሮች አሉ። በዛ ላይ ደግሞ ጽዮንም በራሷ በኩል በጣም ተጎድታለች። መጀመሪያ ስትወደው የነበረው ቢኒያም አሁን ላይ ያንን ሁላ ተንኮል እሱ እንዳቀናበረውና አብሮ ሲያግዝ እንደነበረ ካወቀች በኋላ በጣም ያዘነችው እሱን ማፍቀሯና እስካሁን ድረስ ከራሷ ውስጥ እንዳልወጣላት ነው። ታዲያ በዚህ ሁኔታ ላይ የምትፈልገው ነገር ቢኖር ራሷን ለማሳመን እየሞከረች ያለችው እኔ ከዚህ በኋላ ፍቅር የሚባል አንድም ሰው አልቀርብም ብላ ራሷን አሳምናለች። በዚሁ አጋጣሚ ደግሞ ያው አብሯት የነበረው አቤልን ታውቁታላችሁ። መጀመሪያውኑ ይፈልጋት ነበረ። አሁን ላይ ግን ለሷ ሲል ብዙ ነገሮችን እያደረገላት እንደሆነ እናያለን። ሌላው ገኒ እዛ ቤት ውስጥ ተመልሳ ገብታ ለጽዮን ስትል ነገሮችን ማናጅ እያደረገች ያለችው ገኒ ናት። ገኒ ከነ ልጇ ከሷ ጋር አብራ እዛ ቤት ውስጥ እየኖሩ ነው። ናታን በጀርባ ማንም የማያውቀው ነገር ጀምሮበታል። ያ የጀመረው ነገር ምንድነው? ናታንና አቤል አንድ ላይ ሆነው አንድ ሰው አግተዋል። ያ ሰውዬ እየተሰቃየ ያለ ሰው ነው። እነሱ እያሰቃዩት ያሉት እሷ ላይ ኤፍራታ ላይ የደረሰውን ነገር እንዳለ በሱ በኩል ይዘውትበታል። ይሄ ምንድነው ታዲያ? እዛ ቤት ውስጥ የተያዘው ሰውዬ ማን ነው? ናታን እሱን ለማሰቃየት የፈለገው ለምንድን ነው? በቀጣዩ ክፍል ላይ መልሶችን የምናገኝ ይሆናል። ነገር ግን እናንተ የትም ሳትሄዱ እዚሁ ስለሱ ነገር የምንወያይበት ይሆናል። ሌላው ከብዙ ዓመት በኋላ ነው ታዲያ የኤፍራታ ልጇ የሞተባት። ነገር ግን የሞተው በተፈጥሮ ጉዳይ ሳይሆን እዛው እነሱ በላይ ወይንም የጠላታቸው ጎን ባለበት በኩል እነሱ ናቸው የነጠቁት። እነማን ናቸው? ያፌት በሌለበት ይሄ ሁሉ እንዴት ሊፈጠር ቻለ? ወይንስ ያፌት አሁንም አለ? ግምታችሁን ኮሜንት ላይ አስቀምጡልኝ። ያፌት እና በዚህ ሁኔታ ላይ ድራማው ላይ ባይታይም ግን የመጨረሻ አስተላለቁ ላይ ምን እንደሆነ ባይታወቅም ነገሮች እዛ ጋር ተቋጭተው ናታንም ኤፍራታም ሁሉም ሰዎች በሰላም እየኖሩ ነበር። ይሄ ሁሉ ሲፈጠር ከጽዮን በስተቀር ማለት ነው። ጽዮንና ናታን አሁንም ቢሆን ትክክለኛ ቅርበት የላቸውም። ናታን እሷን መቀረብ አይችልም። በራሱ በኩል በጣም ተጎድቶም ቢሆንም ግን ኤፍራታ አሁንም ተስፋ ሳትቆርጥ አብሮ እንዲሆን ነው የሚፈልጉት።
ኤፍራታ ደግሞ በራሷ ጎን ለእናንተ እድል የለንም ብላ ነው የምታስበው። እድል የተፈጥሮ ጉዳይ ነውና አብረን ከሆንን የሌላ ሰዎችን እድል እያበላሽን እንመጣለን። አሁን ላይ የራሴ ልጅ ምለው ያፌትን አጥቻለሁ። እናንተ አብረን መሆን እንደሌለብን ማሳያ ነው ብላ ብዙ እየተከራከረች ያለች ልጅ ናት። በስተመጨረሻም ግን ኤፍራታ አንድ ነገር ተስማምታለች። ከናታን ጋር አብራ ሆና ነገር ግን ልጇን ያፌትን የሚያስታውሳትን ነገር ማድረግ አትፈልግም፣ ማየትም አትፈልግም። ለዛ ነው እዛ ቤት ውስጥ የወለዱበት ቤት ውስጥ ተመልሳ መግባትም አትፈልገው። ኤፍራታ ማታቃቸው ብዙ ምክንያቶች ናታንን እያደረገ ያለበት ሁኔታ ላይ ነው። አቤል በስተመጨረሻ ሰዓት ላይ ከኤፍራታ ጋር ስለተታረቃችሁ ወይንም ስለተገናኛችሁ በድጋሚ ደስ ብሎኛል ብሎ ሲጠይቀው ግዴታ መሆን ነበረበት ይላል ናታን። ይህንን ሲል ናታን ታዲያ መሃላቸው ያለውን ነገር አሁንም ቢሆን ለሌላ ጥቅም ብሎ ይሆን እንዴ እያደረገ ያለው? ኤፍራታ ድጋሚ መጎዳት የለባትም። ሌላው የጽዮን ጉዳይ ደግሞ ያው ቢንያምን በምን መልኩ ረስታው ወደ ራሷ ህይወት ልትመለስ ትችላለች። በስተመጨረሻም ሰዓት እየጠጣች ያለችበት ቦታ ላይ አንድ ሰው መጥቶ ራሱን ለወሰዳትን ጭምር አይታችኋል። ነገር ግን ከዛ በኋላ አቤልና ቢንያም አንድ ላይ ሆነው ስትጠጣ የነበረበት ቦታ ሄደው አተዋታል። ታዲያ ወደ ቤት ተመልሳለች ብሎ ስላሰቡ ወደ ቤትም ሲመለሱ ነገሩ እዛ ጋር ያበቃል። ናታን ይህንን ነገር ከሰማ በኋላ ያለችበትን ሄጄ አጣራለሁ ብሎ ነገሩን እዛ ጋር ይቋጫል። አቤልም ደግሞ ናታንና አቤል አንድ ላይ ሆነው ያገቱትን ወይንም የደበቁትን ሰውዬ ጋር ይደውልና መድኃኒቱን እንደወሰደም ጭምር እየተጠየቀ ባለበት ሰዓት ላይ ምናልባት ይሄ ነገር ያፌት ሊሆን ይችላል። ናታንና አቤል ያገቱት ያፌትን እንዳይሆን የሁላችሁም አስፈሪ ሁኔታ ላይ በዚህ ሁኔታ ይቀጥላል። በቀጣዩ ክፍል ሙሉን የምታገኙት ይሆናል። ያ ሰውዬ መድኃኒቱን እንዳልወሰደ ለአቤል ሲነገረው አቤል ይደነግጣል። እዚህ ጋር ነበር ድራማ ያቆሙ። ምናልባት ወደ ቦታው ናታን ግዴታ መሄድ ሳይኖርበት አይቀርም። እዛ ሲሄድ ማን ይሆን? ከጠላታቸው ውስጥ አንዳቸው ስለሆነ ምናልባት ከያፌቶች የብዙዎቹ ግምት የሚሆነው ያኔ አብሯቸው የነበረው ወንድም የሚመስለው ልጅ እሱ ሊሆን ይችላል። ነገር ግን ያፌት ቢሆን ለድራማውም ድምቀት አሪፍ ይሆናል። እናም በድጋሚ ነግራችኋለሁ ምዕራፍ 2 ላይ ብዙ ነገሮች፣ ታሪኮች አጀማመሩ አሪፍ ስለሆነ እናንተም የምትወዱት ይሆናል። አብራችሁኝ እንድትቆዩ። ሌላው የሉሊትን ጉዳይ እናነሳለን። ሉሊት የመጀመሪያው ምዕራፍ ላይ እሷም አብዳ ወደ ጎዳና እንደወጣች እንደዛ ነበር ያለቀው። በዚህኛው ላይ ታዲያ እንደዛው እብደቷ ምንም ሳይሻላትና ነገሩን ውጭ እያደረገች ቢሆንም ግን ገኒ ለሷ በጣም አሳዝናት ሁሌ ምሳ እንደምታመጣላት ድራማው ላይ አይተናል። ታዲያ በዚህ ሁኔታ ላይ እብደቷ እንደዛም እንደሆነ ሳለ ነገር ግን ምሳ የምታመጣላትን ብቻ ነው ወደ ራሷ የምታቀርባት። ይሄ እብደቷን ታዲያ ገኒ ስትመጣ ምሳ እየቀየረች እየሰጠቻት አሁን ላይ ጊዜው አልፎ አንቺን ከታች እኔን ከላይ አደረገኝ ብላ ነገሩን በራሷ ትስቅና ከሄደች በኋላ ግን ወደ ኖርማልነቷ ስትመለስ ሉሊትን አይታችኋታል። ብዙዎቻችሁ ልብ ያላላችሁት ነገር ያኔ ነበረ። ሉሊት ወዲያውኑ ነበረ እንደ እብድ ሳትሆን ቀጥተኛ እንደ ትክክለኛ ሰው እያሰበችና መሬት ላይ ትክዝ ብላ ነገሮችን እንዴት ማስተካከል እንዳለባት አይነት እያስመሰለች ነበረ። ታዲያ ሉሊት አውቃ እንዳይሆን እብድ እየመሰለች ያለችው መጀመሪያ በሰዓቱ ትክክለኛ አብዳ ቢሆንም ግን አሁን ላይ እንደ እብድ አክት እያደረገች እንጂ ትክክለኛ አብዳ አይደለም የሚያስብል አይነት አስተያየት ነበር ያየችው። ታዲያ እውነትም እንደዛ እያስመሰለች ከሆነ ተመልሳ ወደዛ ቤት የምትገባበትን ነገር ታመቻቻለች ማለት ነው። ነገሩ እንዲህ ነው። ገኒ ስላዘነችላት ነው መጀመሪያ ምሳ እያመጣች እየሰጠቻት ያለችው። ታዲያ አሁን ማድረግ ያለባት ነገር ቢኖር አሁን ራሷን እንዲሻላትና ብዙ እርዳታዎች እንደሚያስፈልጋት ለማስመሰል ብቻዋ በቂ ነው። ገኒ ደግሞ በጣም ልቧ ንጹህ ስለሆነ እሷን ለመሻል ወይንም እንዲሻላት ለማድረግ ወደዛ ቤት ልታቀርባት ትችላለች። አቤልና ጽዮን ደግሞ በራሳቸው በኩል ጽዮን እሱን ባትፈልገውም አቤል አሁንም ቢሆን ከስሯ እየተከተላት ያለው እንደሚወዳት ለማሳየት እየፈለገ ነው። ጽዮን ግን መጀመሪያም ለብቻዋ ስታወራት እንደሰማችሁት ከሆነ ከዚህ በኋላ ፍቅር የሚባል ነገር መሃላችን መኖር የለበትም እያለች ነበረ። ይህን ስትል ታዲያ ከዚህ በኋላ ሊወዷት የሚመጡትን ሰዎች ማራቅና ይባስም በጓደኝነትም የሚቀርቧትን ሰዎች ምንም አይነት ሪስፔክት ወይንም ክብር አይኖራትም ማለት ነው። ለዛም ነበረ ቤት ውስጥ ቁጭ ባለችበት ሰዓት ላይ ገኒን እንኳን እንደዛ እያንቋሸሸች ስታወራት የነበረው። የገኒ ልጅ ግን ይህንን ነገር ሁሉ መታገስ ስለማይፈልግ ያኔ እሷን የሆነ ነገር ማድረግ እንዳለበት ሁሉ ነው የሚያስበው። ሌላኛውና አስፈሪው ነገር ኤፍራታ መቃብር ወይንም የልጇ መቃብር ቦታ ሄዳ ያንን ራሷን ለማጽናናት ብትሞክርም እያለቀሰች ባለችበት ሰዓት ላይ ከጀርባዋ የሚከታተላት አንድ ሰው አይታችኋል። ማን ነው ይህ ሰውዬ?
ታዲያ ሀብታምና በጣም ልጥጥ እንደሆነም ያስታውቃል። ነገር ግን እሷን ለመቅረብ የፈለገው ምንም እንደሌለው ሰው ሆኖ እንደ ኖርማል ሰው ለመቅረብ ሲል ራሱንና እጁን አቧራ እያስነካ ወደ እሷ ይቀርባታል። ታዲያ አብሯት እየተከታተለ ወደ ቤቷ ለማድረስ በዘዴ ሲሄድ ቤቷ የት እንደሆነም ጭምር ካጣራ በኋላ ያለበት ድረስ መኪና እንዲመጣለት ወዲያውኑ ከበላይ ካሉት ሰዎች ትዕዛዝ ይሰጣቸዋል። ይህን ሲያደርግ ታዲያ ብዙዎቻችሁ የጠረጠራችሁት አሁንም ቢሆን ከጠላቶቻቸው አንዳቸው ሰውዬ ሳይሆን አይቀርም ብላችኋል። እናንተስ ምን ይመስላችኋል? በሌላው የሉሊትን ጉዳይ እንደዚሁ ሌላው ድራማው ላይ እንዲመለስላችሁ የምትፈልጉት ሰው ካለ እንደዚሁ ኮሜንት ማድረጋችሁን አትርሱ። ራሳችሁ ያሰባችሁበት ወይንም እናንተ ምዕራፍ 2 ይቀጥልልን ብላችሁ ብዛታችሁን ስላሳያችሁ ነው ምዕራፍ 2 ተሰርቶ አሁን ላይ ለእናንተ የቀረበው። ታዲያ ሌሎችንም ነገሮች እናንተው ራሳችሁ ማስተካከል ትችላላችሁ። ያፌት የአብዛኞቻችሁ ቅር ያላችሁ ነገር ቢሆንም ግን ትክክለኛ ምዕራፍ 1 ላይ እንዳያችሁት ከሆነ ያፌት ግልጽ በሆነ አሟሟት የሞተው ነገር የለም። ሊታሰር ይችል ነበር በዛ ሰዓት ወይንም ደግሞ ብዙ ነገሮች። ታዲያ በዚህኛው ላይ ደግሞ ያፌትን የመምጣት አይነት ምልክቶች የምናይበት አንዳንድ ነገሮች አሉ። ናታንና አቤል ያገተው ሰው ማን ነው? ያ ሰውዬ እያሰቃዩ ነገሮችን ወይንም የሚፈልጉትን ሚስጥር እያወጣጡት ነው። ማን ይሁን? ያፌት ሊሆን ይችላል ይሄም ሰውዬ። ስለዚህ አሁንም ቢሆን ያፌት ወደ ድራማው የመመለስ እድል አለው ማለት ነው። ሌላው በዚሁ ድራማ ላይ እንዳልኳችሁ በመቀጠሉ ደስ ያላችሁ ካላችሁ አሁን ድረስ እስከ መጨረሻው የምትከታተሉት ቪዲዮውን ላይክ ማድረጋችሁን አትርሱ። በዚሁ አጋጣሚ የግል ስራዬን ከዚህ ቪዲዮ በመቀጠል አስተዋውቃችኋለሁ። እናንተን የሚጠቅም ከሆነ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም ጊዜ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሚና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች።
ማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ለቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።